ያ ጥያቄ ብቻውን ሰንሰለቱን ያላላዋል። ማን ነው የሚያወራው ብላችሁ አታውቁም? አንዳንድ ጊዜ እዚህ ውስጥ የሚወራ ወሬ እኮ አለ። አንድ ወሬ ከተፈጠረ በኋላ አእምሮ ይከላከለዋል። ወሬው አሉታዊ ከሆነ ችግሩ ቋሚ መስሎ ይታያል። ወሬው ድራማዊ ከሆነ ችግሩ ከአቅም በላይ መስሎ ይታያል። ወሬው የግል ከሆነ ችግሩ በዋጋህ ላይ የተሰጠ ፍርድ መስሎ ይታያል። በማንነት ላይ፣ በቫልዩ ላይ። አሁን አእምሮ በሱ ላይ ትኩረት ለማድረግ ተጨማሪ ምክንያት አገኘ ማለት ነው። ምክንያቱም ችግሩን መጠራጠር ወሬውን መጠራጠር ማለት ነው። ወሬውን መጠራጠር ደግሞ እውነት ላይሆን እንደሚችል መናገር ማለት ነው። በእርግጥ ይህ ንቃትህን ይጠይቃል። አብዛኛው ሰው ይህ ሁሉ ሂደት ሲከናወን ለማስተዋል ቆም አይልም። ሐሳባቸው እውነታ እንደሆነ ያስባሉ። ሁሉም ሐሳብ፣ ስሜታዊ ምላሾቻቸው የእውነታው ትክክለኛ ነጸብራቅ እንደሆነ ያስባሉ። ነገር ግን ሐሳቦች ልምዶች ናቸው። ልምዶች ደግሞ ሊሰለጥኑ ይችላሉ። አንዴ አእምሮህ ወደ ችግሮች የሚሳበው በልምድ እንጂ በጥበብ እንዳልሆነ ስትረዳ ትኩረትህን ለሚጠይቁ ለእያንዳንዱ ሐሳቦች ማመን ታቆማለህ። ይህንን ከማሰብ ለምን ማቆም አልችልም ብለህ መጠየቅህን ትተህ እዚህ በመቆየቴ አእምሮዬ ምን ያተርፋል ብለህ መጠየቅ ትጀምራለህ። ያ ጥያቄ ብቻውን ሰንሰለቱን ያላላዋል። ምክንያቱም